እንዲህ አይነት ይህን የሚያክል በቁጥር የበዙ ውቅራተ አብያተ ክርስቲያናት እንዲገኙባት ምክንያት የሆነው ምንድነው ቢል ኢትዮጵያ ያኖረችበትና ያልሆነችውን ይገልጻሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችበት ታላቅ የታሪክ ገጽታዋ መሰረቷ የዚህ ጻፊ ወይም ደግሞ ጥናት አጥኚ ከዚህ ጋር ያገናኛቸዋል። እኛ አባት አንድ ጥበበኛ ሊሆን ቢፈልግ አራት ጥቃቅን የሚባሉ በመድር ላይ የሚመላለሱ ከእንስሳት ጥበብን እንዲማር ብሎ ያስቀምጣል። እዚህ ላይ ትልቅ የታሪክ ይዘትን ወደ ኋላ ሄደ እንድታይ ያስገድዳል። ሰላም ጤና ይስጥልኝ ክቡራን ተመልካቾቻችን እንደምን ቆይታችኋል? የአውደ መጽሐፍት ዝግጅታችን ጀምሯል። በዛሬው የአውደ መጽሐፍት ዝግጅታችን ዳሰሳ ያደረግን ወደ እናንተ የምናቀርበው መጽሐፍ ውቅራት አብያተ ክርስቲያናት የተሰኘ መጽሐፍ ነው ማለት ነው። ይህ መጽሐፍ እንግዲህ ለሁለተኛ ዲግሪ ማሟያነት የተጻፈ ሲሆን በጥንታዊ አብያተ ክርስቲያናት ላይ ያሉት የቤተ ክርስቲያን ውቅር አብያተ ክርስቲያናት ይዘታቸውንና ታሪካዊ አመጣጣቸው ላይ ትኩረት አድርጎ የተዘጋጀ መጽሐፍ ነው። አዘጋጁ ዲያቆን ጸጋዬ አበባይ ይሰኛል። በማህበረ ቅዱሳን ሱቆች ላይ እየተከፋፈለ የሚገኝ ነው። በ6 ምዕራፎችና በ170 ገጽ ላይ የሚጠናቀቅ መጽሐፍ ነው። በዚህ መጽሐፍ ላይ ምንድነው ያለው ነጥብ? ውቅራት አብያተ ክርስቲያናት መጽሐፍ ቅዱሳዊ እይታና አጠቃላይ ይዘታቸው ምንድነው የሚሉትን ወደ እናንተ የምናቀርብ ነው የሚሆነው። እንደተለመደው በዚህ መጽሐፍ ላይ ዳሰሳ በማድረግ ከኛ ጋር የሚቆይ እንግዳ ጋብዘናል። እንግዳችን እንኳን ደህና መጣ። እንኳን ሰላም ቆያችሁ። እንግዲህ ተመልካቾቻችን በሌላም ጊዜ ወደ እናንተ መድረሱ ይታወቃል። ዲያቆኑ ሙሉቀን ይባላል። በሌሎች ዳሰሳዎች ወደ እናንተ በመድረስ ይታወቃል። እናንተም ከኛ ጋር ስትቆዩ እንግዲህ በርካታ ነጥቦች ታገኛላችሁ። ብዙ ሐሳቦች ያቀረበ ከኛ ጋር ይቆያል። በዚህ መጽሐፍ ላይ ያሉትን ሐሳቦች ወደ ውስጥ ገብተን ምን ሐሳቦች ተነሱ ከማለታችን በፊት የመጽሐፉ አወቃቀርና አጠቃላይ የዝግጅቱን ይዘት ስኮፑ ምን ይመስላል የሚለውን ከዚህ ጀምርልን። መልካም። ያው መጽሐፉ እንደተገለጠው ውቅራት አብያተ ክርስቲያናት ይላል። ይሄም ደግሞ በሸደው መቂት በምትባለው ቦታ ላይ ያለውን አጠቃላይ ያሉትን ውቅራት አብያተ ክርስቲያናትን የሚዳስስ የሚያነሳ መጽሐፍ ነው። ይህንን መጽሐፍ አወቃቀሩን ስንመለከተው አራት ሐሳቦችን በመዋቅር ውስጥ ይዛቸዋል። የመጀመሪያው ታሪክ የሚይዝ መጽሐፍ ነው፣ ወይ ደግሞ በዛ ቦታ ላይ ያሉትን የውቅራት አብያተ ክርስቲያናትን ታሪክ ስለ ቦታውም ታሪክ በማንሳት በታሪክ የሚጀምር ሆኖ፣ ሁለተኛው በመዋቅር ደረጃ መንፈሳዊነት ታሪክን አስቀድምና መንፈሳዊነትን፣ ሶስተኛው ኪነ ህንጻዊ የተሰሩት ውቅራት አብያተ ክርስቲያናት ያላቸውን ኪነ ህንጻዊ እይታዎችን በማሳየት የቱሪዝም እይታዎችን ይጨምርና በአራት መዋቅሮች ውስጥ ጸሐፊያችን ይህንን መጽሐፍ አዘጋጅቶታል። አራቱ ሐሳቦች በተጠቀሱት 6 ምዕራፎች ውስጥ በሰፊ የሚታዩ ሆነው ይገኛሉ። እነዚህን መጽሐፍት ያው ቅድም አንተ በመጀመሪያ እንዳነሳኸው መምህራችን ወይ ደግሞ ጸሐፊው ለራሱ ለሁለተኛ ዲግሪ ማሟያ የጻፈው ቢሆንም እጅግ ብዙ ሐሳቦችና ብዙ ዓላማዎችን መነሻ አድርጎ እንደጻፋቸው በመግቢያው ጠቅላላ ሙሉ መጽሐፉን በሚያነበውም ሰው ላይ ትልቅ ሐሳቦችን እንደሚይዝ ያሳያል። ከነዚህ መካከል ላይ ምናነሳቸው 3 ነጥቦች አሉ። በይበልጥ በእያንዳንዱ ሐሳቦች ውስጥ የተቀመጡ ሐሳቦች ወይ ደግሞ ለመጽሐፍ ዋና ዓላማ ሆነው መቀመጥ የሚችሉ የሚባል ማለት ነው። የመጀመሪያውና ቀዳሚው ጸሐፊው ዓላማና ትኩረት አድርጎ ያነሳው ሐሳብ ውቅራት አብያተ ክርስቲያናትን ማሳወቅ ነው፣ ወይ ደግሞ ስለ ቤተ ክርስቲያን ማሳወቅ የሚለውን ቀዳሚው ዓላማ አድርገን ማየት እንችላለን። ይሄም ቤተ ክርስቲያንን ሲገልጣት ቤተ ክርስቲያን ስትገለጥ ከሃይማኖታዊ ስርዓት በተጨማሪ ታሪክን፣ ትውፊትን እንደገናም ደግሞ ቅርሶችን አስተባብራ የያዘች ሐዋርያዊት ቤተ ክርስቲያን እንደሆነች፣ ይህም ደግሞ የቤተ ክርስቲያን ሀብት ወይ ደግሞ ቅርስ ለሀገርም መለያ ገጽታዋ እንደሆነ በሚያሳይ ሁኔታ ቤተ ክርስቲያን የገለጠበት መንገድ እጅግ በጣም የማናውና የመጽሐፉ ዓላማ ሆኖ መቀመጥ የሚችል ሐሳብ ነው። ሁለተኛው ሐሳብ እነዚህ ጥንታዊና ታሪካዊ የሆኑ ውቅራት አብያተ ክርስቲያናት የታነጹባቸው ወይ ደግሞ ያነጿቸው ቅዱሳን ሰዎች አሉ። አሁን እነዚህንም ቅዱሳን ሰዎች መግለጥና ማሳወቅ የመጽሐፉ ሁለተኛ ዓላማ ሆኖ ተቀምጧል። ቅዱሳት አብያተ ክርስቲያናትን ባወቅናቸው ቁጥር ማን ያነጻቸው የሚለውንም እንድናውቅ እንድንጠይቅ
ሁለተኛ ሐሳብ ወይ ደግሞ የመጽሐፉ ዓላማ ሆኖ ተቀምጧል። እነዚህ ቅዱሳን ከነበሩበት ህይወት በመነሳት መጀመሪያ ሲጀምሩ የእግዚአብሔርን ቃል እግዚአብሔርን በመፈለግ ጥቂት የሆነች ወይ ደግሞ ትንሽ የሆነችን ቦታ በማዘጋጀት የገደሟት ገዳም በኋላ ላይ ምእመናን የሚሰባሰቡባት ትልልቅ ገዳማት የሚሆኑ ትልልቅ ልክ አሁን እንደምንናገራቸው ውቅር አብያተ ክርስቲያናት መሆን የሚችሉ ትልቅ ቦታዎች እስኪሆኑ ድረስ የሚደርሱ ውቅር አብያተ ክርስቲያናትን በማነጽ በመስራት ያዘጋጁት እነማን ናቸው የሚለውን ቅዱሳን አባቶቻችንን በማሳወቅ ደረጃ ላይ ሁለተኛ ዓላማ ይዞ ተቀምጧል። ሶስተኛውና የመጨረሻው ዓላማ ያው መጽሐፍት ሁሉ ትውልድን ማሳየት የተሻለ ደግሞ ነገን ማሳየት ስለሆነ ዓላማቸው የዚህ መጽሐፍ ዓላማ ትውልዱ ምንድነው ኃላፊነቱ የሚለውን ጉዳይ ማሳየት አስቀምጧል። ወይ ደግሞ ትልቁ ዓላማው ይሄኛው እኚህን የመሳሰሉ ውቅር አብያተ ክርስቲያናት አሁን በታሪክ ላይ የሚያነሳቸው አሉ። ብዙዎቹ እንደው ጠፍተው የተገኙ ውቅር አብያተ ክርስቲያናት እንደሆኑ እስከዛ ድረስ ብዙ ዘመናት ሳይታወቁ የቆዩ ሆነው መሆናቸውን አንስቶ እነዚህ ውቅር አብያተ ክርስቲያናት ባለቤት እንዳላቸው ማሳወቅ ትውልዱ የራሱን አውቆ ባለቤት እንዳለው ሌሎች ማሳወቅ የሚገባበት መሆኑን ያሳያል። ይሄ ምክንያት የሚያነሳበት ምክንያት ዘመናችን ልክ እንደምናውቀው ነው። በጣም ብዙ የታሪክ ሽም ያለበት ዘመን ነው ያለው። ስለዚህ ይሄን የታሪክ ሽም ያለበትን ዘመን ላይ ያለን ወጣት እኚህን የመሳሰሉ ውቅር አብያተ ክርስቲያናት እንዳሉን አውቀን ማወቅ ማሳወቅ ኃላፊነት እንዳለብን በማሳየት የሚያትት መጽሐፍ ወይ ደግሞ ዓላማውን መነሻ አድርጎ የጻፈበትን ሐሳብ በዚህ ልክ ያስቀምጣል ማለት ነው። መልካም እናንተም ተመልካቾቻችን የተነሱት ርዕሰ ጉዳዮችና ሌሎችም ሐሳቦች ጨምሮ ወደ እናንተ የሚቀርብ ነው የሚሆነው ከመጀመሪያው 100 ክፍለ ዘመን አንስቶ እስከ 5ኛው 100 ክፍለ ዘመን ከዛም በኋላ ደግሞ በኢትዮጵያ ታሪክ ውስጥ በተለይም ሸደሆ መቄት ወይም ደግሞ በመቄት ወረዳ ላይ በሚገኙት አብያተ ክርስቲያናት ላይ የተጻፉት ወይም የተገኙት አብያተ ክርስቲያናት ምንድናቸው ይላል። አንድ ትልቅ አብይ ታሪክን ያነሳል። ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በዶኪማስ ቤት ተገኝቶ የባረከው ሰርግ ላይ የተገኙ አንድ አባት ስለመሆናቸው እኚህ አባት ታሪካቸው ወደ ኢትዮጵያ ይመጣና ከአክሱም ጋር ተገናኝቶ በነበሩት ታሪኮች አያይዞ የነዚህ ውቅራት አብያተ ክርስቲያናትን ታሪኮችን ይዳስሳል። ይህም ብቻ አይደለም፣ በመጽሐፍ ቅዱስ ውስጥ የተጠቀሱት ውቅር አብያተ ክርስቲያናት መነሻቸውን ያደርግና ጌታችን መድኃኒታችን ኢየሱስ ክርስቶስ ከተቀበረበት መቃብር ወይም ዋሻ ጋር አገናኝቶ የዋሻ አሰራር መሰረቶች መጽሐፍ ቅዱሳዊ ንድፈ ሐሳቦችና አመክንዮችን በማቅረብ ዘርዝሮ የሚያቀርብ መጽሐፍ ነው። ከኛ ጋር ከሆናችሁ ታሪክን በማወቅ ውስጥ ቤተክርስቲያናችን እንዴት ልንገነዘባት ይገባል የሚሉት ምን አስጨብጣችሁ ነው የሚሆነው። የአብሮነት ግብዣችን ነው። አሁንም ከኛ ጋር ሆኖ መልካም። እንግዲህ ዲያቆን እንዳነሳቸው ነውና 6 ምዕራፎች አሉት። በመግቢያችን ላይ እንደጠቀስ ነው እያንዳንዱ ማብራራት አንችልምና አሁንም ይዘቱ ጋር ከመምጣታችን ምናልባት የያዙት በየምዕራፎቹ ምን አነሳ እንደ ሰዎች ሲያነቡት በዚህ ጉዳይ ላይ ጥናታዊ ጽሁፍም የተሰራበት ስለሆነ ያነሳቸው ርዕሰ ጉዳዮች ብታስተዋውቀንና ከዛ ብንመለስ መልካም። ቅድም እንደገለጽከው ያው መጽሐፉ 6 ምዕራፎችን የያዘ ነው። በ6ቱ ምዕራፎች የተለያዩ ሐሳቦች ተቀምጠዋል። በመጀመሪያው ምዕራፍ ይቺ ሸደሆ መቄት የምትባለውን ስፍራ ታሪካዊ አምባዋን ወይ ደግሞ ያለችበትን ስፍራ በደንብ አድርጎ በሰፊ ያሳያል። ይሄም መገኛውን ዋናው መገኛውን ቦታ ያነሳና ይቺ ብዙ ታሪክ ያለባት ቅዱሳት መካናት የሚገኙባት ይሄ ብቻም አይደለም ብዙ ሊቃውንት የፈሩባት ቦታ እንደሆነች ተጨማሪ ደግሞ በዚህ ቦታ ላይ የተነሱ ወይ ደግሞ ይቺ የአብነት ቦታ ማህደር ወይ ደግሞ መነሻ የነበረች ትልቅ አብነት ቤቶች የሚገኙባት የነበረች ይሄ ብቻም ሳይሆን ሃይማኖታዊ ፋይዳ ያላቸው ውብ ባህሎች ያሉባት ቦታ እንደሆነች በምዕራፍ 1 አጠቃላይ የከተማው ላይ ደግሞ ያለችዋን ቦታዋን በመግለጽ በማስተዋወቅ ይጀምራል። የመጀመሪያው ምዕራፍ ላይ የሚያነሳው ሐሳብ ያን። ሁለተኛው ደግሞ እነዚህ ውቅራት አብያተ ክርስቲያናት መጽሐፍ ቅዱሳዊ መነሻቸው ምንድነው? አሁን ሰው በትክክልና በደንብ ሊረዳው የሚገባው እነዚህን ውቅራት አብያተ ክርስቲያናት ቤተክርስቲያን ስታስተምር ስለነሱ ስትናገር ከራሷ አፍልቃ ወይ ደግሞ እንደ ወንዝ ፈሳሽ እንደ እንግዳ ደራሽ ያመጣቻቸው ሳይሆን መነሻቸው መጽሐፍ ቅዱስ እንደሆነ ከክርስትና መስፋፋት ጋር እነዚህ ውቅራት አብያተ ክርስቲያናት የመነሳታቸው ታሪክ ስሪታቸውን ጥንተ ታሪካቸውን ሁሉ ከኦርቶዶክስ ቤተክርስቲያን አስተምሮ ጋር በማስተሳሰር እንዴት ይገለጣሉ የሚለውን በምዕራፍ 2 ላይ በስፋት አንስቶት እናያለን። በምዕራፍ 3 ላይ የተገለጠው እነዚህ ውቅራት አብያተ ክርስቲያናት በይበልጥ በሸደሆ መቄት የሚገኙት 19 ውቅራት አብያተ ክርስቲያናት ታሪካቸው የት ቦታ እንደሚገኙ ማን እንደገደማቸው በሚያሳይ ሁኔታ
በዝርዝር 19ኙንም ገዳማት ወይ ደግሞ ውቅራት አብያተ ክርስቲያናት በሰፊው ያተተበትን ምዕራፍ በሶስተኛው ምዕራፍ ላይ እናገኛለን። አራተኛው ምዕራፍ ንጽጽር ያደረገበት ነው የምንመለከተው። ኪነ ህንጻዊ አሰራራቸውን በንጽጽር ያስቀመጠበት ይሄም ደግሞ ያላቸውን ትውፊታዊ ፋይዳ ያላቸውን የኪነ ህንጻ ውበታቸውን አሁን ካለንበት ዘመን ድረስ እየመጣ ንጽጽር ያደረገ ያስቀመጠበትን የምንመለከትበት በምዕራፍ 4 ላይ ያለው ምዕራፍ ይሆናል። ወይ ደግሞ በምዕራፍ 4 ላይ ይህንን ንጽጽራዊ ሐሳቦችን ጻፊያችን በሰፊው ያስቀምጠዋል። በምዕራፍ 5 ላይ የተቀመጠው እነዚህ ውቅራት አብያተ ክርስቲያናት አሁን የምንናገርላቸው ጥንታዊ ውቅራት አብያተ ክርስቲያናት ችግሮች አሉባቸው። አሁን እንደ አንድ ክርስቲያን እንደ አንድ ኢትዮጵያዊ እነዚህ ታሪኮች ቅርሶቻችን እንደሆኑ ስናውቅ ችግሮችም እንዳለባቸው እናውቃለን። እነዚህን ችግሮች በሁለት መንገድ ከፍሎ ሰው ሰራሽና ተፈጥሯዊ ችግሮች ብሎ ሁለቱን ችግሮች ያነሳል። በመጨረሻው ምዕራፍ ደግሞ ማጠቃለያና የጥቆማ ሐሳብ በምዕራፍ 6 ላይ በመስጠት እነዚህ ችግሮች እንዴት ሊፈቱ ይችላሉ የሚለውን የራሱን ሐሳብ በመጠቆም ይዘቶቻቸውን በዚህ ልክ አስቀምጧል ማለት ነው። መልካም እንግዲህ ዘርዘር ባለ መልኩ ነው ሲገቡ ያው በጠቅለል ያለ ሰርቪው እንዳጠቃላይ ምን ይዟል የሚሉትን ነገሮች ናቸው እነዚህ። ታዲያ እንደዚህ ከሆነ ይዘት ትንተና የኮንቴንት አናሊሲስ የምንለው ላይ ስንገባ ሁሉንም ምዕራፎች ማብራራት አንችልም ካለን ሰዓት አንፃር ግን እስቲ በየምዕራፎቹ ላይ ከተነሱት ውስጥ በምዕራፍ 1 ምዕራፍ 2 ምዕራፍ 3 ሁሉንም ምዕራፎች አንዳስሳቸው ከተነሱት ግን ዋቢ ጉዳዮች ብለን የምናነሳቸው ሐሳቦች በዝርዝር እየጠቀስከልን ብንሄድ መልካም። በምዕራፍ 1 ቅድም እንደተናገርነው ሸደው መቂት ማናት ቢል አንድ ሰው አሁን ይቺ ቦታ የት ነው የምትገኘው ምንድነው ያለባት እንዲህ አይነት ይሄን የሚያክል በቁጥር የበዙ ውቅራት አብያተ ክርስቲያናት እንዲገኙባት ምክንያት የሆነው ምንድነው ቢል አንድ ሰው ይህችን ቦታ ለማወቅ በምዕራፍ 1 ላይ የተጠቀሱትን ሐሳቦች ቢያነብ በሰፊው መረዳት ይችላል። ይህ ቦታ የሚገኘው ያው በሰሜን ወሎ ከሚገኙ ከ10 ወረዳዎች መካከል አንደኛው ወረዳ እንደሆነ ጻፊያችን ይሄንን ያትትልናል። ይህች ቦታ አቀማመጧን መልካም ምድሯን ሲያስቀምጥ በይበልጥ ለውቅራት አብያተ ክርስቲያናት የተመቸ መልካም ምድር ያላት በደንብ አርጎ በሰፊው ከምናውቃቸው ታሪኮች መካከል ላይ እንደ ደብረ ከርቤ የሚባሉ ደብረ ከርቤን ተራራ ብዙዎቻችን የምናውቀው በአባታችን ባቡነ አሮን ገዳም የምናውቀው አይነት ቦታ ነውና እንዲህ አይነት ትልልቅ ተራራማ ቦታዎች ያሉባት መልካም ምድሯ ለውቅራት አብያተ ክርስቲያናት የሚመች እንዲህ አይነት ቦታ እንደሆነች ያሳያል። ይህም በይበልጥና በስፋት ይህ ውቅራት አብያተ ክርስቲያናት እንዲስፋፉበት አንደኛው መነሻ እንደሆነ የታሪክ ጻፊ ወይ ደግሞ ይሄንን የጻፈልን መምህራችን በሰፊው ያነሳል። በዚህም ቦታ ላይ የምናገኛቸው ውቅራት አብያተ ክርስቲያናት እጅግ በጣም የሚያስደንቅ ሁለት ነገር ሐሳቦች እንደሚያስቀምጡ ቀድሞ ያትትልናል። ምንድነው የሚያነሳው ሐሳብ? አንደኛው የአካባቢውን የታሪክና የሃይማኖት ገጽታ ያሳያል። አሁን 1500 ዘመን በላይ የሚያስቆጥሩ ውቅራት አብያተ ክርስቲያናት በቦታው እንደሚገኙ ያነሳና በቦታው ላይ የአካባቢ የታሪክና የሃይማኖት ገጽታው ከየትኛው ጊዜ ጀምሮ ወይ ደግሞ ከየትኛው ጊዜ ጀምሮ እንደመጣና ቦታው ምን ያክል የሃይማኖት ስፍራ እንደነበር የሚያሳይ አንደኛና የመጀመሪያ ቀዳሚ ታሪክ ይነሳል። ሁለተኛው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያለችበት ታላቅ የታሪክ ገጽታዋ መሰረቷ ምን የሚመስል እንደነበር ለምን ከ1500 ዘመን በፊት የነበሩ ቅዱሳን አባቶቻችን በዚህ ልክ እንዲህ አይነት ውቅራት አብያተ ክርስቲያናትን የሚሰሩ ከሆነ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ መሰረቷን በዚህ ልክ አንድ ሰው መረዳት የሚያስችል ገጽታ እንዳለው የቦታውን አቀማመጥና ውቅራቱን በዛ ልክ ያሳያል። ይህን ቦታ ልክ እንዳልነው በብዙ ታሪኮች ላይ የተጠቀሰ ቢሆንም በይበልጥ ግን ያው ታሪክ ጻፊያችን እንደሚያነሳልን የተጻፉ መረጃዎች አይገኙም። ይሄን ግን ሰዎች ለማንበብና ለመረዳት ቢፈልጉ በአባታችን በአቡነ አሮን ገድላቸው ላይ ይሄንን የታሪክ ቦታ በሰፊው ማየትና መረዳት እንደሚችሉ ያሳያል። በዚህ ቦታ በተጨማሪ ቅዱሳት መካናት እንደሚገኙ ቅድም አንስተናል። እጅግ ብዙ ቅዱሳት መካናት ይገኙበታል። ቅዱሳት መካናቱ ከገጠር አብያተ ክርስቲያናት እስከ ውቅራት አብያተ ክርስቲያናት ድረስ አሁን በዚህ መጽሐፍ ላይ እስከ ተገለጹት 19 ውቅራት አብያተ ክርስቲያናት ድረስ በሰፊው ይገኛሉ። ከኚህ መካከል ላይ ያው በጥንታዊነት የሚታወቁ በቅዱሳንም ስም ተሰይመው የምናውቃቸው አሁን ታሪካቸው በይበልጥ ብዙ ጊዜ የሚነገረን ቅድም እንዳነሳ ነው የአባታችን የአቡነ አሮን ገዳም የእናታችን ቅዱሳት አንስት ተብለው ከሚጠሩ ኢትዮጵያ ቅዱሳት አንስት መካከል ፍቅርተ ክርስቶስ የምትባል ቅዱሳት አንስት አለችን በቤተክርስቲያናችን የምትታወቅና እመሙዝ ቅዱስ ፍቅርተ ክርስቶስ ገዳም የሚባለው ይቺ ታላቅ ሴት የሰራችው ደግሞ እመሙዝ ቅዱስ ኪዳነ ምሕረት ገዳም የሚባሉት በቅዱሳት መካናት ውስጥ የሚታወቁ እጅግ በጣም ብዙ
ቅዱሳት መካናት እንዳሉ ወይ ደግሞ ውቅራተ ቤተክርስቲያናት እንዳሉ በሰፊው ያትታል። በጣም እጅግ ብዙዎቹ እውነት ስሞቻቸውን ተደጋጋሚ እንደው ስላልሰማናቸው ማናውቃቸው ሆነው እንጂ እጅግ በጣም ብዙ ውቅራተ ቤተክርስቲያናት እንዳሉ በቦታው ላይ በመጻፉ ታትቶ እናገኘዋለን ወይ ደግሞ ተጽፎ እናገኛለን። ከዚህ በተጨማሪ የምናገኛቸው ጥንታውያን የሆኑና ዋናው ማህደር ሆነው የሚገኙ አብነት ትምህርት ቤቶች በዚህ ቦታ ላይ እንደሚገኙ በምዕራፍ 1 ላይ ተገልጧል። ይሄንንም ስንመለከት ደግሞ ያው የቤተክርስቲያናችን መዝገበ ታሪክ ጻፊ ወይ ደግሞ የቤተክርስቲያናችን መዝገበ ታሪክ የጻፉልን ስርግው ሀብለ ሥላሴ እንደተናገሩት ቦታዋ ይላሉ የትምህርት መዲና ናት ተብሎ እስኪነገርላት የደረሰች ነው። ለምን ጥንታውያን አብነት ትምህርት ቤቶች የሚገኙባት ቦታ የነበረች ናት። ከዚህ መካከል ላይ የምናነሳቸው ያው በጣም ብዙዎቹን ጠቅሷል ጻፊው። ከዛ መካከል ላይ ገረገራ ቅዱስ ጊዮርጊስን በጣም በስፋት የሚያነሳው ከዚህም ታላቅ አብነት ትምህርት ቤት የቀድሞ የጎንደር ሊቀ ጳጳስ የነበሩት አቡነ እንድርያስ እንደወጡበት ከዚህ አብነት ትምህርት ቤት የወጡ ፍሬ የዚህ አብነት ትምህርት ቤት ፍሬ እንደሆነ የሚያሳይ ታላላቅ መምህራንን ደግሞ ስማቸውን ያነሳል። እነ ቀጸላ ሰይፉ መምህር ቀጸላ ሰይፉ፣ ተጨማሪ የምናነሳቸው እና አለቃ ለማ ኃይሉ አሁን በስፋት የሚታወቁ ሊቁ መርጌታ አወቀ። እነዚህ ከቤተ ወይ ደግሞ በዚህ ቦታ ላይ ወይ ደግሞ በሸደው መቄት ከሚገኙ አብነት ትምህርት ቤቶች የተገኙ ታላላቅ ሊቃውንት ታላላቅ የቤተክርስቲያን መምህራን እስከ ጳጳሳት ድረስ የደረሱ መምህራን እንደሆኑ በዚህ ቦታ ላይ ትልልቅ አብነት ትምህርት ቤቶች እንደነበሩ ያሳያል። በመጨረሻው ያው በዚህ ቦታ ላይ በመጀመሪያ ሐሳባችን ልክ እንዳነሳ ነው ቦታው ላይ የነበረውን ወይ ደግሞ ቦታው ላይ የነበረውን ሃይማኖታዊ ፋይዳ ያላቸው ባህሎችም እንደነበሩ ያሳያል። ቦታው እጅግ ታዋቂ ቦታ ከመሆኑ የተነሳ ያሉት ባህሎች እንኳን ሃይማኖታዊ ፋይዳ ያላቸው ከሃይማኖት ጋር የሚተሳሰሩ እንደሆነ ያሳይና ብዙ ባህሎችን ያነሳል። ከዛ መካከል ላይ ግን ሁለቱ በጣም ለኔም ስላስገረመኝ ተመልካቾቻችን እንዲያነቡ ስለምንፈልግ ሁለቱን ሐሳቦች እናንሳ እጅግ ደስ ስለሚያሰኙ ማለት ነው። የመጀመሪያው ያነሳው ባህል የጊጤ ጨዋታ ብሎ የሚያነሳው ይሄ በወንዶች የተለመደ ጨዋታ እንደሆነ በአካባቢው የተለመደ ነገር ግን ሃይማኖታዊ ፋይዳ ያለው ከሃይማኖት ጋር የሚተሳሰር ጨዋታ እንደሆነ ያነሳዋል። ይሄም ከነገረ ድህነት ጋር የሚገናኝ በዚህም ጨዋታ ደግሞ ይላል ወንዶች ትንሳኤ ከመድረሱ በፊት ከህማማት ሳምንት በፊት ቀድመው ጦሮቹን አዘጋጅተው እንደገና በተጨማሪ ደግሞ ይላል የእንዶድን ስሩን በመንቀል ልክ ትንሳኤን ካከበሩ በኋላ ቡድን በመስራት አንድ ቡድን ለብቻው በመሆን ጦሩን በመወርወር ያንን የእንዶድን ስሩን በመውጋት ታላቅ የሆነ ሃይማኖታዊ ትርጉም ያለው ጨዋታ እንደሚጫወቱ ያሳያል። ይሄም አካባቢው ለቤተ ክርስቲያንና ለሃይማኖታዊ ትውፊት ምን ያክል ዋጋ እንደሚሰጥ የምናየው ስለሆነ በትንሳኤው የተደረገውን ምስጢር የሚገልጥ ነው። ይሄም ጦሩን የኃይለ እግዚአብሔር ምሳሌ አድርገው እንዶዱን ደግሞ የጠላታችን የሰይጣን ምሳሌ አድርገው በትንሳኤው ጠላታችን ሰይጣን በኃይለ እግዚአብሔር እንደተወጋ ድል እንደተደረገ ፍጥረታት በሙሉ ነፃ እንደወጡ ይህንን በሚያሳይ ሁኔታ በትንሳኤ ከሚጫወቱ ጨዋታ ተብሎ መካከል የተገለጠ ነው። ያው በሴቶች የምናየው ደግሞ የአሾሽቴ ጨዋታ ብሎ አስቀምጠውልናል። እጅግ በጣም ደስ የሚል ስለሆነ ነው። እህቶችም ወይ ደግሞ ሴቶች በዚሁ ዕለት ከመስኮተው እነሱም ተሰባስበው ተቃቅፈው በዜማቸው ወይ ደግሞ በራሳቸው ዜማ እንደሚጫወቱ እንደሚያመሰግኑ ያሳያል። ይሄም ደግሞ ይላል ከክርስቶስ ፍቅር ተለይተን የነበርን ስዱዳን የነበርን ተለያይተን የነበርነውን አንድ አድርጎ በፍቅሩ እንደሰበሰበን አንድ እንዳደረገን በትንሳኤው ከእርሱ ጋር አንድ እንደሆነ በሚያሳይ ሁኔታ በምዕራፍ 1 ላይ ታሪካችንን ያው ጸሐፊው ወይ መምህሩ ይህንን ታሪክ ስለ መቄት ወይ ደግሞ እቺ በሸደው መቄት ያለው አካባቢና ነባራዊ ሁኔታ ይህንን ይመስል እንዳለ ለኛ በሰፊው ያስቀምጦልናል ማለት ነው። ሁለተኛው ሐሳባችን ያው የምዕራፍ 2 ሐሳብ ነው። በምዕራፍ 2 ላይ በጣም ሰፊውንና እጅግ ጥልቅ የሆነውን ሐሳብ ያስቀምጠው በምዕራፍ 2 ላይ ነው። ተመልካቾቻችንም በደንብ አድርገው በሰፊው እንዲያነቡትም ምን ጋብዘው ምዕራፍ 2 ነው። ከዛ መካከል ላይ ጥቂት ነገሮችን ብቻ እናንሳ። ልክ ቅድም እንዳልነው ከክርስትናው መስፋፋት ጋር እነዚህ ውቅራተ ቤተክርስቲያናት መስፋፋታቸው በትክክል ከኦርቶዶክስ ያስተምሮ ጋር እንዴት እንደሚተሳሰሩ ነው ያሳየን። ይሄንንም ሲያሳየን ቀዳሚና መነሻ ሐሳብ የሚያደርጋቸው በዘመነ ሐዲስ የመጀመሪያ ሐዋርያትን ምሳሌ አድርጎ ያነሳቸዋል። ሐዋርያት ምንድን ያደረጉት ይልና ሐዋርያት የሰሩት ስራ አንድ ነው ወይ ደግሞ ክርስቶስ ወደ ዓለም ከላካቸው በኋላ ያደረጉት ነገር ምንድነው? ህዝቡን ማስተማር፣ አስተምሮ ማሳመን፣ ከማሳመኑ ማስጠመቅ ስራ ሰርተዋል።
ልክ አስተምረው አሳምነው ያጠመቁትን ምእመናንን ምንድነው ያደረጉላቸው? እንዳይጠፉ ቅዱሳት መጻሕፍትን ጻፉላቸው። ይሄ ብቻም አይደለም፣ ተሰብስበው እግዚአብሔርን የሚያመሰግኑበት፣ ስመ እግዚአብሔር የሚጠሩበት፣ መስዋዕት የሚሰዉበት፣ አምልኮተ እግዚአብሔር የሚፈጽሙበትን ቅዱሳት መካናትን ሁሉ እስኪያንጹላቸው ደርሰዋል። ወይ ደግሞ ይሄን ሁሉ እንዳደረጉላቸው ያስቀምጣል። ይሄ ሁሉ ስራዎች ግን የመጡትና መነሻቸው በዘመነ ብሉይም ራሱን የቻለ የውቅራት አብያተ ክርስቲያናትን ምሳሌ የሚያነሳልን ምሳሌ እንዳለ፣ በዘመነ ሐዲስም ደግሞ ይህንን ምሳሌ የሚደግፍልን ሐሳቦች እንዳሉ በሰፊው አትቶ ይጀምራል። በዘመነ ብሉይ ከተነሱ ሐሳቦች መካከል ላይ በዘመነ ብሉይ የነበሩ ሰዎች አለታማ ጥጎችን ለምን እንጠቀሙባቸው እንደነበር ያሳያል። አለታማ ጥጎች የሚጠቀሙባቸውን እስከ ምሳሌው ድረስ ነው የሚያስቀምጠው። እነዚህም ምን ያደርጓቸዋል? የመጀመሪያው ከአለታማ ድንጋዮች ወይ ደግሞ ጥጎች መጀመሪያ ይጠጓቸዋል። አሁን ተጠግተው ከነሱ ጋር መኖር። ሁለተኛ ልክ እንደ ቤት አድርገው ይኖሩባቸዋል። ሶስተኛ ደግሞ ይላል ጠላት በመጣባቸው ጊዜ ከአለታማ ጥጎች ውስጥ ደግሞ ከነሱ ገብተው ይሸሸጋሉ። አራተኛ መከራ በሚመጣ ጊዜ፣ ፈተና በሚመጣበት ጊዜ ይላል በዛ ውስጥ ልክ እንደ ቤት አድርገው ረጅም ጊዜዎችን በመኖር ያሳልፉ ነበረ። ይሄ ብቻም አይደለም፣ ሲሞቱ የሚቀበሩበት ስፍራ እንደነበረ ታሪኮችን እያነሳ ያስቀምጣል። ከዚህ ምሳሌ የሚያነሳቸው የቀደሙ አበው ቅዱሳንን ምሳሌ አድርጎ ያነሳቸዋል። ለምሳሌ የሚያነሳቸው መካከል ላይ እነ ታላቁ አባታችን ሥራው ሃይማኖት የተባለውን አብርሃምን ያነሳል። ታላቁን አባት ቅዱስ ሎጥን ያነሳል። ወረድ ብሎ ታላቁን አባት የታላቁ ነቢይ የሙሴ ደቀ መዝሙር የነበረውን ኢያሱን ያነሳዋል። እነዚህን ያነሳቸውና በእነዚህ ዘመን እነዚህ አለቶች ምን ያክል ዋጋ ሲሰጡ እንደነበር ያሳያል። ታላቁ አባት አብርሃም እስከ መቀበል ድረስ የደረሰበት እንደነበረ በዚህ ቦታ ታላቁ ኢያስ ከሞዓባውያን ከሚባሉ ከአምስቱ ነገስታት ጋር ድል ባደረጋቸው ጊዜ ያኚ ነገስታት ከአለታማው ጥጎች ወይ ደግሞ ከዋሻ ውስጥ ገብተው እንደተማረኩ እንደተሸነፉ በዛ ውስጥ ገብተው ደግሞ እጅ እንደሰጡ በሚያሳይ ሁኔታ ከኢያሱ ታሪክ ጋር ያለውን ያነሳል። በብዛትና በሰፊው ታሪኩ የሚታወቅለት ታላቁ አባት ቅዱስ ዳዊት ልበ አምላክ የተባለው ታላቁ አባት ቅዱስ ዳዊት ታሪኩ በሰፊው ይታወቃል። ቅዱስ ዳዊት ልክ እንደምናውቀው ከንግስናው በፊት በሳኦል አማካኝነት ያው ማሳደድና ስደት ይደርስበት እንደነበር ይነገራል። ይህንንም ሲያስቀምጥ ብዙ ጊዜ ሳኦል ሊገለው ያሳድደው ነበር። ቅዱስ ዳዊት ደግሞ አለታማ ወይ ደግሞ ጥጎች ባሉበት ያለ ጥጎች ባሉበት በዋሻ እየገባ ይሸሸግ እንደነበር ይሄ በቤተክርስቲያናችን ትምህርት ሰፊ ትምህርትና ምሳሌ ያለው ቢሆንም ከነዚህ ገብቶ ከሚወረወርበት ጦር ይድን እንደነበር ተቀምጧል። ይሄ የሚያሳየው እነዚህ አለታማ ጥጎች እንዴት አድርገው የእግዚአብሔርን ሰዎች እንኳን ሲጠብቋቸው እንደነበረ ለዘመነ ሐዲስ ለምትሰራው ቤተክርስቲያን ምሳሌ ይሆን እንደነበረ በምሳሌ የተቀመጠውን ማየት እንችላለን። ለዚህም የቅዱስ ዳዊትን ሐሳብ ሲያነሳ እንዲህ ይላል። በሚካ ምድረ በዳ ከሳኦል የተሰወረበት አለትም የመለያየት አለት ተባለ ተብሎ ቃል በቃል እስኪጻፍለት ድረስ ይህንን አባቶቻችን የመስቀል ምሳሌ የክርስቶስ ምሳሌ እያሉ እየተረጎሙ እስከሚያስተምሩበት የደረሰ እንደነበር ያሳያል። ይሄ ብቻም ሳይሆን በዘመነ ብሉይ ታላቁ አባት ጠቢቡ ሰለሞን በምሳሌ ያስቀመጣት አንድ ምሳሌ አለች። እነዚህ አለታማ ቦታዎች ወይ ደግሞ ውቅራት የሚባሉ አለቶች ያሉበት ቦታ ይላል ምን ያክል እንኳን ለሰው ልጅ አይደለም ለእንስሳት እንኳን የሚጠቅሙ እንደሆነ በምሳሌ ያስቀምጠውን መጽሐፉ ወይ ደግሞ ጸሐፊያችን በሰፊው ያስቀምጦታል። ወይ ደግሞ ጥቂት በሆነች ምሳሌ ቢያስቀምጣትም ስናነባት ግን እጅግ በጣም ትልቅ ትርጉም የሚሰጥ ሐሳብ አስቀምጧል። ይሄ ምሳሌ ያነሳው በመጽሐፈ ምሳሌ ምዕራፍ 30 ላይ ያለውን ምሳሌ ያነሳል። መጽሐፈ ምሳሌ ምዕራፍ 30 ቁጥር 26 ላይ ጠቢቡ ሰለሞን 4 ምሳሌዎችን አስቀምጧል። እነዚህም ይላል አንድ ሰው ጥበበኛ ሊሆን ቢፈልግ 4 ጥቃቅን የሚባሉ በምድር ላይ የሚመላለሱ ከእንስሳት ጥበብን እንዲማር ብሎ ያስቀምጣል። ከእንዲህ መካከል ላይ ከገብረ ጉንዳን ቀጥሎ ያስቀመጠው ሽኮኮዎችን ነው። ሽኮኮዎችን ሲናገር ሽኮኮ የደካማ ህዝቦች ምሳሌ ብሎ ነው ያስቀምጠው። እጅግ በጣም ደካማ ፍጥረት የሚባለው ምድር ላይ ካሉት ፍጥረታት መካከል ሽኮኮ ነው። ሽኮኮ ግን ይላል እጅግ ደካማ ቢሆንም እጅግ ጠቢብም ነው። ጥበቡ ደግሞ ምንድነው ቢባል ከአለትማ ጥጎች መካከል ላይ መኖሩ ጥበበኛ ያሰኘዋል። ይህን አባቶቻችን በሰፊ ተርጉሞታል። የመጀመሪያውና ቀዳሚው ግን ከኛ ርዕስ ጋር የሚገናኘው ትርጉም ሲያስቀምጡ እንዲህ የሚል ሐሳብ ተነስቷል። ሽኮኮ ጠላቱን ድል የሚያደርግበት ይላል የሚዋጭርበት ጥፍር የለው። አሁን ሌሎቹ ዋጭረው ጠላቶቻቸው መዳን የሚችሉ አሉ፣ እርሱ ግን ጥፍር የለውም ይላል። ሁለተኛ ሌሎቹ ጥርስ አላቸው፣ በጥርሳቸው ነክሰው ጠላቶቻቸውን ማሸነፍ ይችላሉ፣ ሽኮኮ ግን ጥርስ የለውም ይላል። ሌሎቹ ቀንድ አላቸው፣ አሁን ጠላቶቻቸውን በቀንዳቸው ያባራሉ፣
ሽኮኮ ግን ጥርስም ጥፍርም ቀንድም የለውም ይላል። የሽኮኮ ጥበቡ ምንድነው ካልከኝ ይልና የሱ ጥበብ ደካማነቱን አውቆ ጽኑ በሆነ አለት ውስጥ መኖሩ ነው ይላል። አሁን ደካማነቱን የተረዳ ሆኖ በብዙ ትርጉም ቤተክርስቲያን ተርጉማ ታስቀምጣለች። ይህ አለት ለሽኮኮ ከጠላት መዳኛ ሆኖ በጥበበኛ ሰው ምሳሌ ተመስሎ በዘመነ ብሉይ የተቀመጠውን ሐሳብ በዚህ ልክ ያሳየናል ማለት ነው። ይህ በዘመነ ብሉይ የነበረው ግን ልክ ቅድም ስናነሳው እንደነበረው እስከ ዘመነ ሐዲስ ድረስ ቀጥሏል። በዘመነ ሐዲስ እንመለከት ታላቁ እግዚአብሔር አምላክ ከሞት ያስነሳው ክርስቶስ ከሞት ያስነሳው አልዓዛር የተቀበረበት ዋሻ አለታማ የሆነበረ ዋሻ ራሱ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ የአርማትያሱ ዮሴፍ ለራሱ ሊቀበርበት አስፈልፍሎ ባሰራው ዋሻ ነው የሚለው ቃል በቃል የተጻፈ መጽሐፍ ቅዱስ ላይ በዚህ ቦታ እስኪቀበር ድረስ የደረሰው እኚህ አለታማ ቦታዎች አለታማ ጥጎች እስኪ ድረስ እስከ ዘመነ ሐዲስ ድረስ ለአገልግሎት እንደዋሉ በሚያሳይ ሁኔታ የተቀመጠ ሐሳብ አለ። ይሄ ተጨማሪ ሐሳብ ይህንን ሐሳብ ለማጎልበት እነዚህ ውቅራት ቤተ ክርስቲያናት በመጽሐፍ ቅዱስ በምሳሌ ጭምር እስከጠቅሰው ተቀምጠዋል። በመጽሐፍ ጭምር እነዚህ አለት የሚለውን ስያሜ በመጽሐፍ ቅዱስ ሲያሳይ ሶስት ሐሳቦችን አስቀምጧል። ይሄ ራሱ ባለቤቱ ክርስቶስ ሁለቱን ምሳሌ መስሎ አስቀምጧል። ታላቁ አባት ቅዱስ ጳውሎስ ብርሃነ ዓለም የተባለው ቅዱስ ጳውሎስ ደግሞ አንዱን ምሳሌ አለትን መስሎ አስቀምጧል። የመጀመሪያውና ቀዳሚው እንዲህ የሚል ቃል አለ በማቴዎስ ወንጌል ምዕራፍ 16 ቁጥር 16 ላይ የተቀመጠውን ሐሳብ ስንመለከት በቂሳሪያ ክርስቶስ ደቀ መዛሙርቱን ሰብስቦ አንድ ጥያቄ ጠየቃቸው ይላል። የሰው ልጅ ሰዎች ማን ይሉታል የሚል ጥያቄ ጠይቋቸው ነበር። ደቀ መዛሙርቱ የመለሱትን መልስ ያው ቅዱስ ጴጥሮስ አፈ ሐዋርያት ነውና ተነስቶ አንተ የእግዚአብሔር የባህሪ ልጅ ነህ ብሎ በመሰከረበት ዕለት ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ይህንን ስጋና ደም እንዳልገለጠለት መንፈስ ቅዱስ የባህሪ አባቱ አብ እግዚአብሔር አብ እንደገለጠለት በመናገር ጴጥሮስን ሲያመሰግነው ጴጥሮስን አንተ አለት ነህ ብሎ ይላል። ጴጥሮስ አለት ተብሎ ተመስግኖበታል። አባቶቻችን ይህ አለት ይላል በመጽሐፍ ቅዱስ የእምነት ጥንካሬ አለት ተብሎ ተብሎ የመጀመሪያው ሐሳብ ይቀመጣል። ያው ይሄ አለትን የእምነት ጥንካሬ የሚል የቤተክርስቲያናችን ስያሜ አለትን የእምነት ጥንካሬ እያለች የመጀመሪያው ማሳያ አድርጋ አስቀምጠዋለች። ሁለተኛው በዚሁ ሐሳብ ውስጥ አብሮ የተቀመጠው አለትን ወይ ደግሞ ቅዱሳን አባቶቻችን አለትን ከመረጡበት ምክንያት ሁለተኛው ምክንያት አብሮ ተያይዞ የሚቀመጠው ክርስቶስ ጴጥሮስን ባመሰገንበት አንደበት ሲቀጥል ምን አለ? አንተ አለት ነህ፣ በዚህች አለት ላይ ቤተክርስቲያን አንጻታለሁ፣ የሲኦል ደጆችም አያናውጣትም የሚል እጅግ ጽኑ የሆነ ቃል ነው የነገረው። አሁን በዚህች እምነት ላይ የሚያምኑ ሰዎች የሚያገኙት ጥቅም ደግሞ የሚጸኑበትን መሰረት ሲያሳይ የሲኦል ደጆች የማያናውጣት ይላል። ታላቁ ሊቅ አባ ጊዮርጊስ ዘጋስጫ የሲኦል ደጆች የሚለውን ሲተረጉም እንዲህ ብሎ ተርጉሞታል። የሲኦል ደጆች የሚላቸው መናፍቃን ናቸው ይላል። እንደመጣላቸው የሚጠቅሱ እንደመጣላቸው የሚገሱ ናቸው ይላል። እነዚህ በሲኦል ደጆች የሚመሰሉት መናፍቃን በአለት ላይ በተባለች ወልድ ዋህድ ብሎ በሚያምን ሰው ላይ ክህደት፣ ጥርጣሬ፣ ኑፋቄ ቢያመጡበት የማያናውጹት እንደሆነ ለምን ይህ አለት ክርስቶስን ማመን ስለሆነ ብሎ ታላቁ ሊቅ በዚህ ልክ ተርጉሞ አስቀምጦታል። ስለዚህ የመጀመሪያው በመጽሐፍ ቅዱሳችን አለትን የእምነት ጥንካሬ በሚል ተርጉሞት እናገኘዋለን ማለት ነው። ሁለተኛው ይሄ አለት ራሱ ባለቤቱ መድኃኔዓለም ክርስቶስ ተጠርቶበታል። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 10 ላይ ስንመለከት እስራኤል ከግብጽ ባርነት ሲወጡ በሙሴ መሪነት አማካኝነት ወጥተዋል። እስራኤል ከግብጽ ሲወጡ መንፈሳዊ አለት ይከተላቸው እንደነበር ያሳይና ይህም አለት ኢየሱስ ክርስቶስ ነው ብሎ ያስቀምጣል። አሁን እስራኤል ጽማ እስራኤልን ያረካው አለት ይላል ኢየሱስ ክርስቶስ ነው። ያኔ እነርሱ ከነበረባቸው ጽም ረክተውበታል። አሁን ጽማ እስራኤል ዘነፍስ የምንባል እኛን ኢየሱስ ክርስቶስ ሰው ሆኖ ስጋውን ቆርሶ ደሙን አፍሶ ጽማችንን እንዳረካልን ከኃጢአትና ከሞት ባርነት ነፃ እንዳወጣን በማሳየት ይህ አለት ኢየሱስ ክርስቶስ እንደሆነ ቅዱስ ጳውሎስ ተርጉሞ ይህ አለት በክርስቶስ ተመስሏል። አለት የክርስቶስ ምሳሌ ተብሎ ሁለተኛ ምሳሌ ተደርጎ ተቀምጧል። ሶስተኛው ራሱ ባለቤቱ መድኃኔዓለም ኢየሱስ ክርስቶስ ተጨማሪ አለትን በምሳሌ አድርጎ አስተምሮበታል። በማቴዎስ ወንጌል ምዕራፍ 7 ላይ አንድ ቃል አለ። ክርስቶስ ምን አለ? ሁለት ሰዎችን ያነጻጽራል። አሁን ሁለት ሰዎች የተነጻጸሩት አንደኛው ልባም ሰው ነው፣ ሁለተኛው ደግሞ ይሄ ሞኝ የሆነ ሰው ብሎ ሁለት ሰዎችን ያነጻጽራል። ይሄም አባቶቻችን አለት በእኛ አኗኗር ሲመስል ብሎ ያስቀምጣል። አለትን በእኛ አኗኗር ሲመስለው ይሄ አለት ተብሎ የተነገረለትን የመጀመሪያው ልባም ሰው አለ ቤቱን በአለት ላይ የሰራ ሰው ይመስላል። ቤቱን በአለት ላይ ሰራው፣ ንፋስ ነፈሰ፣ ዝናብ ዘነበ፣ ጎርፍም ጎረፈ፣ ቤቱን ገፋው። ነገር ግን ቤቱ በአለት ላይ ስለታነጸ ቤቱ ግን አልወደቀም ይላል።
ሁለተኛው ሰው ደግሞ ይላል ሞኝ ሰው ይመስላል። ይሄ ሞኝ ሰው ቤቱን በአሸዋ ላይ ሰራ። ንፋስ ነፈሰ፣ ጎርፍ ጎረፈ። ይሄ የመጣው ንፋስና የጎረፈው ጎርፍ ቤቱን ገፋው። ይሄ አሸዋ ላይ የተሰራ ቤት ስለሆነ ቤቱ ወደቀ ብሎ አለትን ከኛ አኗኗር ጋር በትክክል እምነቱን በክርስቶስ ላይ ያጸና ሰው በትክክል በእግዚአብሔር አምኖ የሚኖር ሰው ከዚች አለት ከተባለች ወይ ደግሞ አለት ከተባለ ከክርስቶስ ጋር የሚኖር ሰው ሌሎች አይነት መከራዎች ቢመጡ ያንን ማለፍ እንደሚችል አለትን በመጽሐፍ ቅዱስ በመጀመሪያው ያው ልክ እንደተናገርነው በመጀመሪያው ሐሳብ የእምነት ጥንካሬያችን፣ በሁለተኛው ሐሳብ መድኃኔዓለም ኢየሱስ ክርስቶስ፣ በሶስተኛው ሐሳብ ደግሞ እኛ አኗኗራችን አለት በሚል ምሳሌ ተመስሎ ተቀምጧል። ይሄን ጠቅለል አድርገው ያው አባቶቻችን ይላሉ ይህንን ሁሉ የምናነሳው በአለት ውቅራት ቤተክርስቲያናትን መስራት መጽሐፍ ቅዱስ ያስተምሮ እንዳለው ማሳያ ነው። ይሄም ቀድሞ በሙሴ አማካኝነት በኦሪት ዘጸአት ምዕራፍ 25 ላይ መቅደስን ስሩልኝ እኔ በመካከላችሁ አድራለሁ ብሎ የተናገረውን በጠቢቡ በሰለሞን አማካኝነት ውቅራ ቤተክርስቲያናት ያሰራ ራሱ ክርስቶስ እንደሆነ የሰለሞን ቤተ መቅደስ በተሰራ ጊዜ አይኖችን ጆሮዎችን ከዚህ ቤት ጋር አብረው ይኖራሉ ብሎ የተናገረ እንደሆነ ልክ በስጋ ተገልጦ ከኛ ጋር ደግሞ በኪደተ እግሩ ምድርን ሲቀድሳት ከዚህ ቤተ መቅደስ ገብቶ ትምህርቶችን እንዳስተማረ ደውያን እንደፈወሰ በማሳየት በተከበረ ስጋውና በቅዱስ ደሙ ደግሞ ቤተክርስቲያንን በንጹህ ደሙ እንዳነጻት እንዳከበራት በማሳየት ይህች ቤተክርስቲያን ካለት የምትሰራቸው ይህች ውቅር ቤተክርስቲያን የራሱ የእግዚአብሔር ፍቃድ እንደሆነችና መነሻው መጽሐፍ ቅዱስ እንደሆነ ያሳያል። ከዚህም ወረድ ብሎ ምን ይላል? በመጽሐፍ ቅዱስ ባይጻፍም በመጽሐፍ ቅዱስ ባይገለጥም በዘመነ ሐዋርያት በመጀመሪያ የተሰራችውን ቤተክርስቲያን ያነሳል። ይህችም በፊልጵስዩስ መጀመሪያ የታነጸችዋ በእናታችን በቅድስት ድንግል ማርያም ስም የታነጸችውን ቤተክርስቲያን ያነሳና ይህችን ቤተ መቅደስ በሰኔ 20 ላይ ልክ እንደምናከብራት ይህችን ቤተ መቅደስ ክርስቶስ ወርዶ እንደሰራት እንዳነጻት ይነገራል። ከዚህም ጋር ያው በታሪካችን እጅግ በጣም የሚያስደስት የምናነሳቸው ቅድም ስታነሳቸው የነበሩ ብፁዕ አባታችን አቡነ ሙሴ ከዚህ ማነጽ እንኳን ሱታፌ እንደነበራቸው ይሄን ክርስቶስ ያነጻውን ቤተ መቅደስ ልክ ክርስቶስ ሲያነጽ ቅዱስ ጴጥሮስን ማነጽ ጀመረ ይላል አይደል? ታሪካችን እንደዛ ነው የሚያነሳው። ይሄ በስንክሳራችንም በታምረ ማርያም ላይም ልክ እንደተጻፈው ሲያነጽ ቅዱስ ጴጥሮስ እንዳነጸ ብፁዕ አባታችን አቡነ ሙሴም ይሄ ቤተክርስቲያን ሲታነጽ አብረው ያነጹ እንደነበሩ በመጽሐፉ ተገልጦ እናገኘዋለን። እጅግ የሚያስደንቅ ታሪክ ስለሆነ ማለት ነው። ይሄንን በማድረግ ራሱ ባለቤቱ ክርስቶስ ይሄንን እንዳደረገ ያሳያል። ይሄን ሲጠቀልል ወደ ሀገራችን ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመጣና በዚህ ልክ የመጣው የውቅራት ቤተክርስቲያናት አካሄድ በሀገራችን በሰፊው የታወቀው ያው ከአራተኛው ክፍለ ዘመን በኋላ በሰፊው እንደታወቀ ይነገራል። ይሄም ደግሞ ቤተክርስቲያናችን ያው የክርስትናው ሃይማኖት ብሔራዊ ሃይማኖት ሆኖ ከተስፋፋ ጊዜ ጀምሮ ተሳቱ ቅዱሳን ወደ ሀገራችን ከመጡ ጊዜ ጀምሮ እንደገና በተጨማሪ ደግሞ ብፁዕ አባታችን አቡነ ሙሴ ያው ታሪካቸውን በሰፊው አልተገለጠላቸውም እንጂ በዚህ መጽሐፍ ላይ ልክ እንደምናየው እርሳቸውም ወደ ሀገራችን ከመጡ በኋላ ልክ ሸደው መቄት ላይ ብዙ ቤተክርስቲያናት እንዳነጹ ሰፊ የውቅራት ቤተክርስቲያናት መታነጽ ጊዜው በዛ ልክ እንደመጣ ያሳያል። ሲታነጹም የታነጹበትን መንገድ ሲያሳይ 3 መንገዶችን ያስቀምጣል። በኢትዮጵያ የታነጹት ውቅራት ቤተክርስቲያናት አንደኞቹ ወይ ደግሞ የመጀመሪያዎቹ 4 ማዕዘን ቅርጽ ያላቸው፣ ሌሎቹ ክብ ቅርጽ ያላቸው፣ ከፍ ሲል ደግሞ መስቀለኛ ቅርጽ ያላቸው እንዲህ አይነት ቤተክርስቲያናት ወይ ደግሞ ውቅራት ቤተክርስቲያናት እንደነበሩ በሰፊ ያስቀምጣል። እነዚህም ደግሞ ልክ አቀማመጣቸውን ስንመለከት ከምስራቅ ወደ ምዕራብ ከምዕራብ ወደ ምስራቅ ከምዕራብ ወደ ምስራቅ ስንመጣ ከቅኔ ማህሌት ከዛ ቅድስት ከዛ መቅደስ እያለ የሚያሳይ አይነት ቅርጽ ያላቸው ሆነው ተቀምጠው እንዳሉ በዚህ በምዕራፍ 2 ላይ በጠቅላላ አድርጎ ያስቀምጣል። የኛም ብዙዎቹ አሁን በሸዶ መቄት የተሰሩ ውቅራት ቤተክርስቲያናት መነሻቸው ስንመለከታቸው መልክዓ ምድራቸው ልክ እንዳለው ተራራማ ስፍራዎች የሚበዙበት ስፍራ ስለሆነ ብዙዎቹ ከተራራው ከፍ ብሎ የተሰሩት ምክንያት የሚያደርጉት መጽሐፍ ቅዱስን መነሻ አድርገው እንደተሰሩ ያሳያል። ይሄም ታላቁ ሊቀ ነቢያት ሙሴ የመጀመሪያውን ሕግ ሲቀበል በሲና ተራራ ላይ እንደተቀበለ መድኃኔዓለም ኢየሱስ ክርስቶስ ብርሃነ መለኮቱን ሲገልጥ በደብረ ታቦር ላይ እንደገለጠ ይህንን ምሳሌ አድርገው የዚህ ሁሉ ምስጢር ባለቤት ቤተክርስቲያን መሆኗን ለማሳየት ከፍ ባለ ከተራራ ቦታ ላይ ያንን ምክንያት አድርገው በዚህ ውቅራት ቤተክርስቲያናትን ያነጹ አባቶቻችን ይህን ምሳሌ አድርገው እንደሰሯት። ይሄ ብቻም አይደለም፣ ካየን እጅግ ራቅ ካለ ስፍራ ከከተማ ወጣ ካለ ቦታ ላይ ያነጻሉ። ይሄም 2 ምሳሌዎች ወደ 2 ምክንያቶችን ያስቀምጣል አብሮ። የመጀመሪያውና ቀዳሚው ምእመናን ይህንን ቦታ ለመሳለም በመሄድ ዋጋ እንዲያገኙ ነው።
ዋጋ እንዲያገኙ። አሁን ራቅ ካለ ቦታ ከተራራ ስፍራ ላይ ሲኬድ ድካም አለ። ድካማቸው ከመንፈሳዊ ተጋድሎ እንዲቆጠርላቸው አሁን ይሄን በማድረግ ሁለተኛው ራሱ ባለቤቱን መድን ክርስቶስን እንዲመስሉት ክርስቶስ ልክ እንደተጠመቀ ሳይውል ሳያድር ወደ ገዳመ ቆሮንጦስ እንደሄደ ራሱን ባለቤቱን ክርስቶስን የሚመስሉበት ህይወት እንዲኖራቸው ውቅራት አብያተ ክርስቲያናት ከመጽሐፍ ቅዱስ መነሻነት በመነሳት በዚህ ልክ እንደታነጹ በምዕራፍ 2 ላይ በሰፊው ያትታል ማለት ነው። መልካም ሰፊውን ትንተና ወይም ደግሞ ሰፊው የምዕራፉ ይዘት ወይም የመጽሐፉ ጉዳዮች የያዘ ነው። ምናልባት እነዚህ ላይ መጨመር የሚቻለው ሀሳብ ቢኖር ምናልባት ይህንን ሁሉ ታሪክ የምናወራለትና በመጽሐፍ ቅዱስም ጠቅሰን ቅድም መግቢያችንም ላይ እንደጠቀስ ነው ታዲያ ስለዚህ ውቅር አብያተ ክርስቲያናት ሐናጺው ማናቸው ብለን ስናነሳ ወደ ታሪካቸው ይመልሰን ሰፊ ትንተና አለ። ያው ብዙዎቹ የቤተ ክርስቲያን ታሪክ በታሪክ አጻጻፍ ስልት መሰረት የቤተ ክርስቲያን ጸሐፍቶች አሉ። ታሪክ በራሱ የኢትዮጵያ ታሪክ ብዙ ጊዜ የሚነገረው ምንድነው ፖለቲከኞች ስለሚጽፉት እነሱ እንደፈለጉት እንደራሳቸው ርዕዮተ ዓለም የሚጽፉበት መንገድ አለ። አንዳንዱ ዘውጌው አመጣጡን ይከተላል፣ ሁለተኛው እንደራሱ ሐሳብ ይከተልና ኢትዮጵያ ያኖረችበትና ያልሆነችውን ይገልጻሉ። በሁለተኛ ደረጃ ደግሞ የውጭ ጸሐፍቶች ስለሚበዙ የኢትዮጵያ ታሪክ ሲጻፍ የኢትዮጵያን ታሪክ በትክክለኛው ካለ መረዳት እንደነሱ ሐሳብና በግምታዊ ሁኔታዎች ይጽፋሉ። ስለዚህ ወደዚህ ስንመጣ እጅግ በታሪክ ውስጥ እስከዛሬ ያልተወራላቸው ብዙ ጊዜ ሲነገር የላሊበላ ውቅር አብያተ ክርስቲያናት ሲነሳ 11ኛው መቶ ክፍለ ዘመን ነው የምንመጣው። ይሄኛው ላይ ግን ሲነሳ 4ኛውና 5ኛው መቶ ክፍለ ዘመን ላይ እንደሚጠቃለል ይናገራልና ታዲያ እንዴት ሊሆን ቻለ ይላል። ይሄ አንደኛው የጥናት ውጤት መሆኑን ይገልጻል። ይሄ የሚያሳየው እንደገና ወደ ኋላ ተኪዶ የኢትዮጵያን ታሪክ ክርስትናን ወደ ኢትዮጵያ ከመጣበት ዘመን ይነሳሉ። ኢትዮጵያ በመጀመሪያው በሐዋርያት ዘመን ክርስትና እንደተቀበለች ያው መጽሐፍ ቅዱሳዊ ማስረጃዎች አሉ። ይሄኛውም ወዴትም ሳንሄድ የሐዋርያት ሥራ ላይ ብንሄድ ምዕራፍ 8 ላይ ዘርዘር ተብሎ ከተቀመጡት የፊልጶስና የጃንደረባው እንመለከታለን። የክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ መሆኑን አምናለሁ አለ። ጥምቀት መጣ። ያ የመጀመሪያው መቶ ክፍለ ዘመን የመጀመሪያው። ከዛ በፊት ግን ኦሪት ገብቶ ሊሰግድ እንደሄደም ራሱ መጽሐፉ ይጠቅሷል። ታዲያ ያ ከሆነ በኋላ እኚህ ሰውዬ ይጠቅሳቸዋል። ቅድም የጠቀስካቸው አቡነ ሙሴ ማን ናቸው ሲል በቀጥታ ዮሐንስ ወንጌል ምዕራፍ 2 ቁጥር 11 ላይ ያለውን ታሪክን ዋቢ እንድናደርግ ያስገድደናል። እዛ ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተአምሩ መጀመሪያ ያደረገበት የዶኪማስ ሰርግ ቤት የሄደበትን በመጽሐፍ ቅዱስ እንደተጠቀሰ ይነገራል። የዚህ ጻፊ ወይም ደግሞ ጥናት አጥኚ ከዚህ ጋር ያገናኛቸዋል። እኚህ አባት ምንድነው የሚላቸው? ጵርስቅላ ወይም ደግሞ ሶሊያና ማርያም እናታቸው፣ ዮስጦስ ወይም ደግሞ ወልደ ዮሴፍ አባታቸው የተባሉ እነዚህ የተገኘው ልጅ እኚህ አባ ሙሴ ናቸው። ስማቸውም የሚያወጣላቸው መልአክ እንደሆነ ይገልጻል። መነሻ አድርጎም ደግሞ አሁን የሚያስቀምጠው ምንድነው ታዲያ ምንጫችን ብለን የዚህን ታሪክ ይዘን ስንሄድ በራሳቸው በገድሉ ላይ የተቀመጠ ነው። የት ይገኛል? እነ ናዛኝ ማርያም ወደ በኋላ ላይ የምንመጣባቸው በዚሁ በሸደው መቄት ከሚገኙት ውቅር አብያተ ክርስቲያናት ተጽፎ ይገኛል። ታዲያ ይህ ገድል ማንጻፈው እንዴት መጣ ሲባል ሌላ መመርመር ያለባቸውን ነገር ያነሳል። ይሄም ብቻ አይደለም እና ታዲያ የዛን ጊዜ ወደዛ አካባቢ እንዴት መጡ ሲባል አሁን ከግብጽ ለኢትዮጵያ ሁለተኛ ጳጳስ ሆነው እንደመጡ ይናገራል። እንዴት ነው ታሪካዊ እንትኖቹን ብለን ስንመጣ የኢትዮጵያ ሁለተኛው ጳጳስ ተብለው የተጠቀሱት በብዙ መጻሕፍቶች ላይ ብንመለከት አቡነ ሚናስ እንደሆኑ ይገልጻል። አቡነ ሚናስ ዜና ጳጳሳት የጻፉትም እንዳስቀመጡት አቡነ ሚናስ እንደሆኑ ይጠቅሳል። እንዴት መጣ ሲባል በ4ኛው መቶ ክፍለ ዘመን ከዛም በፊት ወደ አስቄጢስ ግብጽ ገዳም እንደመጡ በቀጥታ ወንጌልን በማስፋፋት ሂደት ውስጥ ከቅዱሳን ጋር ሲተባበሩ ወደዚህ እንደመጡ ይናገራል። ታዲያና እሳቸው ስለማነጻቸውስ ምን ማስረጃዎች ሌላ ተጨማሪ አለ ስንል ቅድም የጠቀስካቸው አቡነ አሮ መንክራዊ እናነሳለን። በዛ ቦታ ላይ የተጠቀሱት 19 ውቅር አብያተ ክርስቲያናት ስለመኖራቸው ያነሳል። እውነት ለመናገር በዚህ መጽሐፍ ላይ ስንመለከተው የብዙዎቻችን ትኩረት ላሊበላ ላይ ነው። ብዙ ውቅር ሲባል ላሊበላ ወይም ደግሞ ወደ አክሱም ትሄዳል። የኢትዮጵያን ታሪክ አጽንቶ ስለ ቅድም በጠቀስኩት መሰረት ማንም ለምሳሌ ደቡብ ብትሄድ አንድ አስደናቂ ታሪክ ብታነሳ አጻጻፍ ሂደቱ ልክ ታሪክን እንደ ታሪክ መዝጋቢነቱ እውነተኛነቱ ሂደት ይዘ ብታስቀምጠው ተጠቃሚው የምትሆነው ሀገሪቷ ኢትዮጵያ ያላትን የተፈጥሮ መስህብ ሁለተኛ ማስተማሪያዎች እንደተጠበቁ ሆነው
ከዛ በዘለለ ሌላ ፖለቲካዊ ሽፋንን ተከትሎ ያጫጫፍ ስልቶች ስለመኖራቸው የሚታወቅ ነውና እዚህ ላይ ትልቅ የታሪክ ይዘትን ወደ ኋላ ሄደ እንድታይ